ሰላም ሰላም ሰላም፣ ጤና ይስጥልኝ ኢትዮጵያውያን ኤርትራውያን፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሁሉ ሰላም ያለው ክብር ይስፋ ለእናትና ልጁ እያልኩ ዛሬ እንግዲህ ዘግየት ብንልም በአንድ ዘገባ ከች ብለናል። ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ስለምታበረታቱን ከልብ እናመሰግናለን። ወደ ግድለው ስንገባ የዲቦራ እናት እንቅጭ ያለ መልስ ለዲቦራ ለቢኒ መልስ ሰጡ ማለት ነው። በሀቢባ ቤት ቁርጥ ያለ ነገር መልስ ሰጡ። ያንን ዛሬ የምንዘግበው ቢኒና ዲቦራ መቼም የውሃ ሚዲያ ላይ የማያውቃቸው አለ ብዬ አላስብም። ቢኒ በተለይ እና በጣም በእውነት ለልጁ ስለ ልቦና ለሕፃኑ ማለት ነው ያሳደረው ቀውስ እጅጉን ከባድ ነው ስላችሁ አያትየው በሚዲያ ወጥቶ ለምንብን እኔ ይህን ዓመት አስተማሪ ነኝ ተከብሬ በኖርኩት ሰፈር አዋረደኝ አሉ ማለት ነው። እና እውነትም ልክ ናቸው። ምክንያቱም እሱ የወጣበት እንግዲህ ሚዲያ ላይ ሴቶችን ብዙ እንግዲህ ሴቶች እንደሚበቀል ነው። መጀመሪያ የውሃ ሚዲያ ላይ ሲመጣ ሴቶች እኔ ተበድዬ ነበር፣ ሴት በድላኝ እኔ በዛች በደል ምክንያት ሴቶችን እበቀላለሁ ብሎ ነው እንግዲህ በዚህ አይነት ገጽታ ነው ወደ ሚዲያ የመጣው እና በዛ መሀልም ነው እንግዲህ ዲቦራ የልጁ እናት ብዙ ሴቶችን ትንሽ እሷ እንግዲህ ወደ ሚዲያ በመጣችው ሰዓት እንግዲህ ተስማሙ እና አጠርና አልፎ ማለት ነው ካስረዘብ ነው አንድ ትልቅ ፊልም የሚወጣው እንግዲህ የውሃ ሚዲያ ላይ ቀረቡ። ያው ክሳቸውን በደላቸው ምናምን ተነጋገሩ። እንግዲህ ልጅ አባት ያለ ዲኒንም ማደር ተመረመረ፣ ተረጋገጠ። ሊጠይቅ አባት ሊሆን ተፈቀደለት። ልጅ ተብሎ ጎበዝ አድናቂ በሚሆን እንግዲህ ከተፈቀደለት በኋላ ከአጅሬ ወደ ሚዲያ የመጣው ቻናሉን ለማሳደግ ነው። በማን እንግዲህ ይኸው ባደረገው በደል ምናምን እሱ እንደዛ ሆኖ ግን በልጁ በሚስቱ ዩቱብ ሊሰራ ነው። እውነትም ሰራ። መስራቱ መልካም ጥሩ ነው። ነገር ግን ልጁን ቤተሰብ ተሳቆ እንግዲህ ታክሲ መያዝ፣ ትምህርት ቤት፣ የት ቦታ ለምን የመጣበት ማለት የመጣበት ያሰፍራል። ምክንያቱም አሁን ይሄ ልጅ አባት እኮ እዚህ ሚዲያ ላይ እንደዚህ ሴቶችን እንደዚህ ያርኩ እንዴት ብሎ ይማራል? ሰዎች እውነት መጀመሪያ ጥፉ ልጁን መታረቃቸው እንዳልሆነ ልጁ ሚዲያ ላይ መውጣት አልነበረበት እላቸዋለሁ። እና እናትየው አንጀታቸው ቆስሎ በቃ ንግድ እንዳሉ በደንብ የሚያስታውቁት እሱ ግን ገና ሊሰራባቸው ነው የሚፈልግ ማለት ነው። አሁን እነሱ ደግሞ ተዋል ደግሞ 10,000 ሲፈረድበት አበደ። ሰዎች አበደ። አረ የገንዘብ ግን በጣም ይገርማል። ማለት ከገንዘቡ በላይ የልጁ ስለልቦና ሚስቱን እንተው፣ አያቱንም እንተው። ልጁ የህፃን ልጅ 4 ዓመት ልጅ እንግዲህ እንደፈለገ ትምህርት ቤት ማለታች እናትየው ሰው ታክሲ ውስጥ በቃ መንገድ ላይ አላወቀው ልብስ ይሸፍናል ማለች። በመልካምነት እኮ ቢታወቅ ችግር የለውም። የመጣበት መንገድ እንግዲህ ቢያደርገውም ግን ለልጆች ይጎዳል። ሌሎቹ ልጆች አልመጡም መምጣታቸው ጥሩ። አሁን ግን ሚዲያ ላይ ወጣው ልጅ ተጎጂ ነው። እንዴትስ ብሎ እንግዲህ ኢትዮጵያ ላይ ሁሉ በጋራ ነው የሚመጣው። ሰው ቤት አለ፣ ትምህርት ቤት አለ፣ የምትሄደው እንግዲህ በቤት መኪና አይደለም ታክሲ አለ፣ ባስ አለ። ይሄን ሁሉ ስትሄድ የኬሌ ዘይዶ ልጅ ሴቶች እንደዚህ ያደረገው ልጅ እንደዚህ እየተባለ ልጁ ራሱ እኮ በቃ እውነቷን አባትነት አልፈልግም ማለች። ወድ አይደለም እግዚአብሔር እንደው ትንሽ በጣም ብናስተውል። ደግሞ እኮ የተማርኩ ነኝ የሚል አስተማሪ ነኝ። እንደዚህ አይነቷን አስተማሪነት መቀጠር በእውነት ምን ይሄ
አስተማሪዎችን ራሱ ደግሞ እንዳይበቀላቸው እንደ ትምህርት ቤት ውስጥ ሰው ስብዕና አስተማሪ እኮ ስብዕና ማንነቱ በቃ እንግሊዝኛ ቋንቋ ከቻሉ ኢትዮጵያ ታስተምር ይሆናል። በጣም ይገርማል በጣም ምክንያቱም በእርግጥ እንደሱ ያሉ ሚዲያ ላይ ያሉት ብዙዎች ቢኖሩ ነገር ግን እሱ ልጁን አሳልፎ ሚዲያ ላይ ያወጣው ሳይወጣ ቢሆን ችግር የለውም። ምክንያቱም ይሄ ታዳጊ ልጅ እንዴት ብሎ ተራምዶ እንዴት ብሎ ተጫውቶ እና በጣም ያሳዝናል። ሁላችንም ድምፅ ልንሆን ይገባል። ከሴቶች ወይም ዛሬ ሴቶች ችግርነት ከሴቶች ጎን ልንሆን ይገባል። ለሴቶች ሁላችንም ሲንግል ማም መሆኑ አይደለም የልጁ የመጣበት በቃ ስብዕና ነው። ያ ከባድ ነው። በዛ ላይ እንግዲህ አስቡት ወተት ገዝቶ የሚጽፍ እንደው ጊዜ መሐረነ የሚባል ወተቱን ይህን ያህል ሊትር እስቲ አስቧት እናት እንግዲህ የመጣበት ክዷታል። ገና በጽንስ ነው የካዳት። አሁን ሚዲያ ላይ ወጥቶ ብሎ ሊሰራ ይቅርታ ጠየቀች። የዛ ሰዓት ጀምራች ሴት ከእናቷ ጋር ስትሰቃይ ኖራ አሳድጋ እዚህ አድርሳ እሱ ዛሬ መጥቶ ጭራሽ ልጁን ሚዲያ ላይ አስጥቶ ብር ሰርቶበትም አስሬ ካሜራ እያያዘ በቃ ልጁን ቤተሰቡን አሳቁ። በእውነት እንደዚህ አይነት ደግሞ አያፍርም። እናት የት እንደደረስን የሆነት የጠረ እንደ ጥፋተኛ ነው። ኧረ መመከር አለብህ አንተ እንደፈለግ ነገር ግን በቃ እንደ 100 ሺህ ብር ብትሰጥስ 10 ሺህ ብትከፍልስ ምን ችግር አለ ወንድሜ? ኧረ ተው ኧረ ተው እንደው አስቡ ውስጥ መቼ ነው እስከዚህ ተፈረደብኝ 10 ሺህ እና ምን ችግር አለ? አቦ ብትሰጥ ለልጅ እሷ ይሄን ያህል ዓመት ያንሳታል። ሁሉም ሴት ለሁሉም አይደለም ለእሷ እና ለምን ሁሌ በቃ ለልጅ ያደረገውን ሰው ይጽፋል እንዴ? ከባድ እኮ ነው እናትዬ። እግዚኦ መሐር ተስፋይቱ ሰብስክራይብ ላይክ ማድረግ እንዳይረሳ። እንግዲህ እንደዚህ አይነት ነገሮች ላይ አስተያየት መስጠታችን አንተውም እና ሁላችንም ሴቶች ነን። ለሴቶች ድምፅ መሆን አለብን። እስተመቼ እህቶች መበደል አለባቸው? እስተመቼ ህግም ሊወስን ይገባል። ራሱን እንደው አፍጥጦ ሚዲያ ላይ ወጣሽ ይቅርታ ጥሩ ነው ይቅርታ። ህፃን ልጅ ያለ አግባብ በእንደዚህ አይነት መልኩ መውጣት የለበትም። በእንደዚህ አይነት ስብዕና እንደዚህ ሌላ ይቅር እንግዲህ ቤተሰቦቹ አሁን እንደ ህፃን ሚዲያ ላይ ቢወጡ ቤተክርስቲያን መሄድ ይችላሉ። ማህበራዊ ኑሮ ከሰው ጋር መኖር ይችላሉ። ለምን አታስቡም? በእውነት እኔ በጣም ያዘንኩት እናትየዋ በግ ለሚስቴን ለዲቦራ እናት በግ አረድኩ ብሎ ቪዲዮ ሰርታ፣ ሴትዮዋ ደግሞ እኔ በጉን አልበላሁም ማረድ አይችልም ጸጉሩንም አላጸዳውም እየመጣ ብለሃል ነው ያልኩት። እኔ አልበላሁም በጉን ማረድ አይችልም እዛ ጸጉሩ ምንም ስጋው እንዳለ ጸጉሩ ብቻ ነው። እኔ አልበላሁም እየተመላለስክ ብላ ነው ያልኩት። ወይ ውርደት! ኧረ ውርደት! ኧረ የሀቢባ ፍርድ ቤት በስመ አብ ስንት ጉድ ነው የምትሰማው መሰላችሁ? ስንት ጉድ እና በዚህ ደረጃ አባት ለልጁ 1 ሊትር ወተት ገዛው ብሎ በስክሪፕቶ ሲጽፍ ሰዎች ጉድ አይደለም? ወይስ ገዛው ብሎ በስክሪፕቶ ሲመዘግብ ልብስ ገዛው። ኧረ እንደው ደግሞ እኮ አያፍርም። ኧረ ቆራጥ ነሽ እውነት ዲቦራዬ። ከዲቦራ ጎን እናትም አባትም ምን ብላለች? ከዲቦራ ጎን ሁሉም ሰው ይገባል። እንደዚህ ድርገት ልንቃወም ይገባል። ልጆች የወለት እስተመቼ ሴት ልጅን እናቷን እሷ ጠንካራ መሆኗ ልጅቷ ጥንካሬ እናቷ እንደው ከልብ ሁላችንም እናት ከልብ እናት ናት። ሁሉም እናት ግን አሳልፎ እኔ እንኳን አልለመንኩም እኮ አሉ እሳቸው አንተው አይባልም ገና ናቸው። እሱ እኮ ነው ወጥቶ ሚዲያ ላይ አንድ ነኝ እናስተምረዋለች። እኔ ማስተማሪ ነኝ እሱ ማስተማሪ ነው። እሱ
5 ሳይረዳኝ እያሳደግን እሱ ወጥቶ ለመነ። ጉድ እኮ ነው። አሪፍ መልስ ነው የሰጡት። የሆነት የዲቦራ እናት ከልብ እናት፣ ያንተን በግ አልፈልግ፣ ያንተን ብር አልፈልግ፣ ለቀቅ አድርገን ብለዋል። ለቀቅ አድርጋቸው ቢኒ። ልጅህን አሳልፈ ከዚህ በኋላ ለልጅህ ከለላ መሆን ያለብን ሁላችሁም ከዲቦራ ጎን ልንቆም ይገባል። ይህን ቻናል ሰብስክራይብ እያደረግን እንደዚህ አስተያየቶችን የምንሰጥበት ነው እና ሰላም ልጆች፣ ሰብስክራይብ ማድረግ እንዳይረሳ። ማሮች ቻው እንላለን።